በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የስብከታችን ርዕስ እግዚአብሔርን ማስደሰት የሚል ይሆናል ማለት ነው። እግዚአብሔርን ማስደሰት በጣም ከባድ ነው። ሰውን ማስደሰት እንኳን በጣም ከባድ ነው፣ እንኳን እግዚአብሔርን ማስደሰት ማለት ነው። ምክንያቱም ሰው በምን እንደሚደሰት አናውቅም። ግን ደግሞ ትንሽዬ ስለላ ካደረግን ማግኘት ይቻላል። ደግሞ አንዳንድ ጊዜም በጣም አስቸጋሪ የሚሆንበት ሁኔታ አለ። አንዳንድ ሰው መልካም ነገር ስታደርጉ የሚከፋው ሰው አለ። ተደረባችሁ እሱ የወደደውን ክፉ ነገር ስታደርጉለት ደግሞ ደስ የሚለው ሰው አለ። በትንሹ እሱ የተጣላውን ሰው ሰላም ስትሉት የሚከፋው ሰው አለ። እኔ ስለተጣላሁት እናንተም እንድትጣሉት የሚፈልግበት አጋጣሚ አለ። እና ሰውን ማስደሰት እንደውም አንዳንድ ጊዜ በጣም ከባድ ነው የሚሆነው። በአገልግሎትም እንደዚህ ነው አንዳንድ ጊዜ ማለት ነው። እግዚአብሔርን ማስደሰት ከባድ የሚሆንበት ምክንያት እግዚአብሔር የሱ ያልሆነ ነገር ስለሌለ፣ የማያውቀው ነገር ስለሌለ፣ ሁሉም የሱ ስለሆነ ነው። ሰውን ማስደሰት ቀላል የሚሆንበት ምክንያት ሰው የሌለውን ነገር ሲያገኝ ወይም የሌለውን ነገር ስትሰጡት፣ ያላሰበውን ነገር ስታደርጉለት እና እሱ ማድረግ የማይችለውን ነገር ደግሞ ስታከናውኑለት ሊደሰት ይችላል። እግዚአብሔር ግን ከዚህ ውጪ ነው። ስለዚህ ከባድ ነው። በምንድን ነው የሚደሰተው እግዚአብሔር? ምን ቢደረግ ደስ ይለዋል? ምን ስናደርግ ነው የሚደሰተው? በዚህ በመዝሙር 49 ከቁጥር 8 ጀምራችሁ ስታነቡ ስለ ቁርባን የምዘልፍ አይደለም፣ የሚቃጠል መስዋዕት ሁል ጊዜ በፊቴ ነው። ከቤት ፍሪዳን ከመንጋም አውራ ፍየልን አልወስድም። የምድረ በዳ አራዊት ሁሉ በሺህ ተራራዎች ያሉ እንስሶችም ሁሉ የኔ ናቸው። የሰማይን አዋፍ ሁሉ አውቃለሁ፣ የምድረ በዳ አራዊትም በእኔ ዘንድ ናቸው። ብራብ ላንተ አልነግርህም፣ ዓለምና መላው የኔ ነው። የፍሪዳውን ስጋ እበላለሁን? የፍየሉንስ ደም እጠጣለሁን? እኔ የሚያስፈልገኝን ላንተ መንገር አያሻኝም ብሎ ምንም ብናቀርብ እግዚአብሔር የሱ እንደሆነ ይነግረናል። እና በዚህ ውስጥ እንዴት ነው እግዚአብሔርን ማስደሰት የሚቻለው? ነው በጣም ከባድ ነው። ምን እናድርግለት? ምን ስንሰራ ነው የሚደሰተው እግዚአብሔር? ይሄ ጥያቄ የኛ ጥያቄ አይደለም። እግዚአብሔርን ማስደሰት የጀመሩ እግዚአብሔር በሚደሰትበት መንገድ የሚኖሩ አንዳንድ ጊዜም እነሱ ሳያውቁት በእግዚአብሔር ዕውቀት የበቁ እና ይሄን ዓለም ንቀው ከሰው ርቀው በምናኔ የሚኖሩ አባቶች የጠየቁት ጥያቄ ነው። እግዚአብሔርን ምን ያስደስተዋል? ምን ብናደርግ ነው የሚደሰተው የሚለውን ማለት ነው። ከዕለታት አንድ ቀን 3 መነኮሳት ወደ አባ እንጦንስ መጥተው ይህንን ጥያቄ ጠየቁት። ቃል በቃል ስናነበው እግዚአብሔርን ደስ እናሰኘው ዘንድ ምን እናድርግ ሲሉ ጠየቁት። 3 መነኮሳት ናቸው። እግዚአብሔርን ደስ እናሰኘው ዘንድ ምን እናድርግ ነው ያሉት። ምን ብናደርግ ነው እግዚአብሔር የሚደሰተው? ተመልከቱ። የተጠያቂው አባ እንጦንስ ነው። ጥያቄው እግዚአብሔርን ማስደሰት ነው። ጠያቂዎቹ ደግሞ መነኮሳት ናቸው። 3ቱ ልዩ ያደርገዋል። አንደኛ ጥያቄው ራሱ እግዚአብሔርን ማስደሰት የሚለው ማለት ነው። እግዚአብሔርን ማስደሰት እንፈልጋለን አይደለም? አሁን እንደ ሕፃን ትፈልጋላችሁ አትፈልጉም ብዬ አልጠይቃችሁም። እግዚአብሔር በእኛ ቢደሰት እንወዳለን አይደለም? እግዚአብሔር ቤተሰቦቻችን አይደል? ምን አለበት እገሌ ኖሮ ይሄን ቢያይ የምንል ሰዎች አለን። ግን አለ በክርስትና ሕይወት በአካል ስለሌለ ነው እንጂ በመንፈስ ከኛ ጋር ነው። ግን አጠገቤ ቢሆን ኖሮ በተለይ እንዲህ አይነት ስኬቶች ሰዎች እንዲያው ምን ፈልጋቸዋሉ እና እነሱ ይደሰታሉ። እንደውም አንዳንድ ጊዜ ጋዋናቸውን አውልቀው ለእናታቸው የሚያለብሱ ወጣቶች ሁሉ አሉ። በቃ የሷ ነው ይሄ ይገባታል ብለው እና ፊታቸውን ያሉ የእናቶቻቸውን ፊት ማለት ነው። ያኔ የሚሰጠን እርካታ የተለየ ነው። ልክ እንደዛም እናቶቻችን የኛን ደግሞ ሲመለከቱ የሚሰማቸው ስሜት በጣም የተለየ ነው። ልክ ይሄን ውሰዱትና እግዚአብሔር የሆነ ነገር ስናደርግ የሚደሰት ቢሆን ሁላችንም እንደሰታለን። ምንድን ነው የሚያስደስተው እግዚአብሔር? እና ጥያቄው ከባድ ነው።
ጥያቄው ከባድ ነው። አንዱ ራሱ ጥያቄው፣ ሁለተኛ ጠያቂዎቹ እኮ ንጽህናቸውን ጠብቀው ከሴት ርቀው ከከተማ ወጥተው በምናኔ የሚኖሩ አንዳንድ ጊዜ በላያቸው ላይ ያለው ልብስ እስከሚያልቅ ድረስ የሚጠብቁ ለእግራቸውም ጫማ የሌላቸው የላሜ ጣም የማይመገቡ በቃ እግዚአብሔር ይደሰትበታል በሚል ህይወት ውስጥ የኖሩ ሰዎች ናቸው የሚጠይቁት። እንደኛ የላሜ ጣም እየበሉ እየጠጡ እና በፈረቃ እያመለኩ አይደለም። እኛ በፈረቃ ነው። አንዳንዴ የሆነ ጊዜ ላይ ዝም እንላለን፣ የሆነ ጊዜ ላይ ደግሞ እንፈታለን። እንደሱ አይደለም። እነሱ ህይወታቸውን በሙሉ ከእግዚአብሔር ጋር እየኖሩ ምንድነው የሚያስደስተው ብለው ይጠይቃሉ። በጣም የሚገርም ነው። ራሳቸውን ሰጥተውት ማለት ነው። ጊዜያቸውን አይደለም፣ ገንዘባቸውን አይደለም፣ ዕውቀታቸውን አይደለም፣ ራሳቸውን ሰጥተውት ግን ምንድነው እግዚአብሔርን የሚያስደስተው ብለው ይጠይቃሉ። ሁለተኛው ጥያቄውን ከባድ የሚያደርገው እሱ ነው። እንዴት ነው እነሱ የሚጠይቁት ይህን ጥያቄ? እነሱ እግዚአብሔር አልተደሰተብንም ብለው ካሰቡ የኛን ደግሞ ህይወት አስቡት ማለት ነው። መላሹ ደግሞ አባ እንጦንስ ነው። ለዚህ ነው ጥያቄው ልዩ የሚያደርገው እና መልሱን መስማት በጣም ያጓጓል። እኔ መጀመሪያ ላይ የተሰማኝ ስሜት እሱ ስለሆነ ነው። አባ እንጦንስ ምን ሊል ይችላል እግዚአብሔርን ለማስደሰት? ለነዚህ 3 መነኮሳት ምንድነው የተመለሰላቸው መልስ? እሱ በጣም ልብን ያንጠለጥላል እና እሱን ነው መነግራችሁ። የኔ ቃል አይደለም ማለት ነው። ብህትውናቸው፣ ንጽህናቸውን መጠበቃቸው፣ ዓለምን ንቀው መመነናቸው ያላረካቸው መነኮሳት የመነኮሳት ርዕስ የተባለውን አባ እንጦንስን የጠየቁት ጥያቄ ነው። እንዳልኩት ጥያቄው ከባድ ነው። ጠያቂዎቹ ገራሚ ናቸው። ተጠያቂው ደግሞ ታላቅ አባት ነው። በረከቱ በሁላችን ላይ አድሮ ይኖር። እንደው ስለ አባ እንጦንስ ትንሽ ተናግሬ ልለፍ። በጣም ሰፊ ነው። እናንተም ታውቁታላችሁ። አሁን ሰርች አድርጎ ማየትም ይቻላል። ቤታችሁ ስትሄዱ ፊት ለፊት ያለ ስለሆነ አባ እንጦንስ በማዕከላዊ ግብጽ በግብርና ስራ ከሚተዳደሩ ቤተሰቦች የተገኘ ነው። በጣም የባለጸጋ ቤተሰብ እንደሆነ ይናገራል ታሪኩ። በ260 ዓመተ ምህረት ነው የተወለደው። የመነነው በ270 ዓመተ ምህረት ነው። በስንት ዓመቱ ማለት ነው? በ10 ዓመቱ ነው የመነነው ማለት ነው። ገና በልጅነቱም የምናኔ ህይወት ይለማመድ ነበር። ልክ ህፃናት አንዱም በእንጨት መስቀል እየሰሩ አንዱ ቄስ አንዱ ተሳላሚ ሆኑ ሲሰሩ ታይቶ አትናቴዎስ ለትልቅ ማዕረግ እንደተመረጠው እና ገና በልጅነቱም የሆነች መንደር ውስጥ ትንሽ የዋሻ ነበረች፣ እዛ እየገባ ጥሞና ያደርግ ነበር ይላል ታሪኩ። እና አንድ ቀን ወደ ቤተክርስቲያን ተገኘ። በምን አጋጣሚ ነው የተገኘው? አባቱ አርፎ ነው። አባቱ አርፎ አባቱን ሊያስቀብር ቤተክርስቲያን ተገኘ። በጣም የሚገርመኝ የአባ እንጦንስ ታሪክ ለምናኔ ወይም በቃ ዓለምን ትቶ ለመሄድ ምክንያት የሆነችውን ቃል የሰማው አባቱን ሊያስቀብር ቤተክርስቲያን በተገኘ ጊዜ ነው። የአባት ሐዘን በጣም ከባድ ነው። አሁን ሰው በሐዘን ላይ ሆኖ እውነት እንነጋገር ከተባለ ቅዳሴውን ሊያዳምጥ ይችላል ብላችሁ ትገምታላችሁ? ወንጌሉን ሊያዳምጥ ይችላል? ስብከቱን ሊያዳምጥ ይችላል? ሐዘንተኞች በጣም ሐዘን ውስጥ ሆነው እንደው ለተሰበሰበው ሰው ካልሆነ በስተቀር በሂደት ነው እነሱን የምናጽናናው እንጂ እንዲህ አይነት ጉባኤ ተደርጎ ጳጳሱ፣ ሊቀ ጳጳሱ፣ ዲያቆኑ፣ ቄሱ ቢናገር ምንም እነሱ ሊሰሙ አይችሉም። አይናቸው ሊፈጥ ይችላል፣ ጆሮአቸው የሚሰማ ይመስላል። ፊት ለፊት ነው ያሉት፣ ግን ሐዘኑ ውስጣቸው ገና አልወጣም። እነሱ በሂደት ነው እየተጽናኑ የሚሄዱት። ግን የሱ የሚገርመው አባቱን ለማስቀበር በተገኘበት ሰዓት የተነበበ ወንጌል ሰምቶ ይሄማ ለኔ ነው የተነበበው ብሎ ነው ትቶ ሄደው ማለት ነው። የማቴዎስ ወንጌል ምዕራፍ 19 ሲነበብ ፍጹም ልትሆን ብትወድ ሂድና ያለህን ሁሉ ሽጥ፣ ለድሆች ስጥ፣ ከዛም ተከተለኝ። ተከተለኝ የሚለው ቃል ለአንድ እቡይ ባለጸጋ የተሰጠ ምላሽ ነው ጌታችን ያስተማሩ እና ካህኑ ይሄንን አሰምቶ ሲያነብ ከዚህ በላይ እግዚአብሔር ምን ሊለኝ እፈልጋለሁ? እቺማ ለኔ ነሽ ማለት ነው አለ። ከዛ በፊት ምን ነበረ? አግባ ሲለው አባቱ አላገባም አለ። ማግባት አለብህ ብሎ አባቱ ሲያስጨንቀው አንተ አግባ ስላልከኝ እኔ አላገባም፣ እኔም ደግሞ አላገባም ስላልኩ ከጋብቻ ባፍ አልሆን አልችልም። ከዚህ ሁሉ ሁለታችንም ወደ እግዚአብሔር እናመልክት አለው ይላል። ገና ልጅ ሆኖ ነው ወደ እግዚአብሔር እናመልክት ሁለታችንም። በጣም የሚገርም ነው። ምን አገባ ምናምን አላሉ። አንተም ወደ እግዚአብሔር እኔም ወደ እግዚአብሔር። እሺ አለ አባትየው። ከዛ ያቺ የሚያቃት ዋሻለች መንደር ውስጥ ሮጦ እዛ ውስጥ ገባ ነው የሚለው ታሪኩ።
እዛ የሚለማመድባት ማለት ነው ከእግዚአብሔር ጋር የሚነጋገርባት መንፈስ ቅዱስ ከሱ ጋር ስለነበረና አንዳንዴ ልጆች ትኩር ብለን ስናያቸው በሕፃንነታቸው የሚያደርጓቸው ነገሮች በኋላ ትልቅ ሆኖ የሚተገብሯቸው ሊሆኑ ይችላሉ። በነገራችን ላይ ጃፓን ውስጥ ሕፃናቱን ወደ ትምህርት ቤት ከማስገባታቸውና እነሱ የመረጡትን ካሪኩለም ላያቸው ላይ ከመጫናቸው በፊት ሕፃናቱ በተለያየ መልኩ እንዲጫወቱ ያደርጓቸዋል እና በጣም ኢፌክቲቭ የሆኑበትን ነገር ወስደው በዛ መልኩ ያስተማሩ ያሳድጓቸዋል ማለት ነው። እና ዝም ብለው እነሱ የመረጡትን አይደለም ያስተምሯቸው። በጣም አክቲቭ የሚሆኑትም ከዛ አንፃር ነው ይባላል። ይሄ ውስጣቸው ያለውን ነገር ለማውጣት ይሞክራሉ። እና እሱም እንደዛ ነበር። ስለዚህ አንተም ወደ እግዚአብሔር ጸልይ፣ እኔም ወደ እግዚአብሔር ጸልያለሁ። አንብቡት የአባ እንጦንስ ታሪክ በጣም የሚገርም ነው። የመነኮሳት ርዕስ ነው። እንጦንስ ብሎ መቃርስ፣ መቃርስ ብሎ ጳኩሚስ፣ ከዛ አረጋዊ። ቅደም ተከተሉ ይሄ ነው። እና የመጀመሪያው አባት ነው። እና አባቱን እንደዛ አለው። እሺ አለ አባትየው። እሱ ሮጦ እዛች ዋሻ ውስጥ ገባ። መንደር ውስጥ ነች። አባትየውም መጸለይ ጀመረ። ከተወሰነ ቀን በኋላ ናውጣ አሉት። ምን ነው አባት አርፏል አሉት። እግዚአብሔር መልስ ሰጠ ማለት ነው። ምን እያለ ነው እግዚአብሔር? አባቱን አታስቸግረው። አሁን የአባ እንጦንስን ማድረግ አስቡት። እዛ ጋር ሆነን ላይታወቀን ይችላል። አባቱን እግዚአብሔር ና አንተ ወደ እኔ ና በጊዜ፣ እሱ ግን ለእኔ የተመረጠ ሰው ነው መሀል አትግባ ብሎ ወሰደው። በቃ እግዚአብሔር መልስ ሰጠ ማለት ነው። ለዚህ ነው እግዚአብሔር መልስ መስጠቱን ስላወቀ አባቱን ሊያስቀብር ሲል ይሄ ጥቅስ ሲነበብ ይሄማ ለእኔ ነው አለ። ከዚህ በኋላ ምን ታደርጋለህ አለው ራሱ ማለት ነው። ምን ታደርጋለህ ከዚህ በኋላ? የሚያስጨንቅ የለ አገባ የሚል የለ እና ሀብቱን ንብረቱን የአባቱን ወራሽ እሱ ነው። ለድሆች ስጥ በቃ ሰበሰበና ሰጠ ይላል። በዕለተ ማክሰኞ ይላል ከጠዋቱ 3 ሰዓት በግብፅ በዚህ መንደር የምናኔ ህይወት ተጀመረ ብሎ ነው ታሪኩ የሚጽፈው። ከዛ ሮጦ እዛ ዋሻ ነው የገባው ይላል። እና እዛ ዋሻ በቃ ለዘላለም እዛ ዋሻ ውስጥ እንደሚኖር አስቡ ነው የገባው። እና ወንዝ ነበር፣ ውሃ ገብ ስለነበር ዋሻው ሴቶች መጥተው ሲተጣጠቡ እርቃናቸውን ሆነው ገላቸውን ሲተጣጠቡ እሱ እዛ ውስጥ መሆኑን አላወቁም ነበርና ያያቸው ነበር። አይነ ስጋውን ወደ መሬት አይነ ህሊናውን ወደ ሰማይ ተክሎ ጠበቃቸው እስከሚጨርሱ ይላል። እስከሚጨርሱ ድረስ ታጥበው ጠበቃቸው፣ ሳያያቸው በልቦናም በስጋም አይን ሳያያቸው ጠበቀ። ታጥበው ጨረሱና ነገረ ዘርቅ ወይም ዝም ብሎ ተራ ጨዋታ ጀመሩ ይላል። ሴቶቹ የሴትና የወንድ ነገርም ማውራት ጀመሩ ይላል። ያኔ ከዋሻው ብቅ አለና እናንተ ሴቶች ታጥባችሁ ጨርሳችኋል፣ ምን ታረጋላችሁ አለ። ቆጣ ብሎ እዚህ ምን ታረጋላችሁ? ለምንድን ነው እንደዚህ አይነት ወሬ የምታወሩት አላቸው። ከዛ አንዷ ብድግ ብላ ኦ እንጦኒ ወይም እንጦንስ ሆይ መነኩሴ መሆን አማረህ? መነኩሴ መሆን ካማረህ እዚህ መንደር ውስጥ ምን ታረጋለህ? ሂድ ወደ ገዳም አለችው ይላል። ሊቃውንቱ ምን ይላሉ? የዛን ጊዜ ምንኩስና የብሕትውና ሕይወት ገዳም ምናምን አልተጀመረም። ከየት አምጥታ ተናገረችው ቢሉ መንፈስ ቅዱስ ነው ያናገራት። ይኸው ምልክት እየሰጠው ነው። ስለዚህ እሱ ምን አለ? እንዴት እንዲህ ትናገሪያለሽ አላለም። ፊቱን አዞረና እንጦንስ ሆይ ደረቱን እየደቃ መነኩሴ መሆን አማረ፣ መነኩሴ መሆን ካማረ እዚህ መንደር ውስጥ ምን ታረጋለህ እያለ ራሱን እየሰደበ ወጣ ይላል። እና ይሄ አባት ነው እንጦንስ ማለት ይሄ አባት ነው። የመነኮሳት ርዕስ ነው። 105 ዓመት ኖሮ በ105 ዓመቱ ማለት ነው በ365 ዓመተ ምህረት በ375 ዓመተ ምህረት እንዳረፈ የቤተክርስቲያን ታሪክ ይናገራል። ዓመተ ምህረቱ ላይ ችግር ሊኖር ይችላል፣ እሱን ማጣራት ያስፈልጋል። ግን 105 ዓመት ኖሯል። በ10 ዓመቱ መንኩሷል፣ 95 ዓመት ኖሯል ማለት ነው በምንኩስና ህይወት። ስለዚህ ይሄን አባት እየመጡ ጥያቄ ይጠይቁት ነበር። በጣም ትልቅ አባት ስለሆነ እና ያስተምራል፣ አይሳሳም ለእውቀቱ። ከዕለታት አንድ ቀን እነዚህ 3 መነኮሳት መጡና እግዚአብሔርን ማስደሰት እንፈልጋለን፣ እግዚአብሔርን ለማስደሰት ምን እናድርግ ብለው ጠየቁት ይላል። ገና ጀማሪዎች አይደሉም፣ ነግሬያቸዋለሁ። እግዚአብሔር ይደሰትበታል በሚለው ህይወት ውስጥ ያሉ ሰዎች ናቸው። ግን አልረኩም፣ ምን እናድርግ አሉት። የምነግራችሁን ልብ አድርጋችሁ ስሙ አለ ሲጀምር ማለት ነው። ስለዚህ ከዚህ በኋላ የሚነገሩ ንግግር ከባድ ነው ማለት ነው። የምነግራችሁን ልብ አድርጋችሁ ስሙ አላቸውና 3 ነገር ነገራቸው። ምን ለማድረግ? እግዚአብሔርን ለማስደሰት። አንደኛ ማንም ሁኑ ማን ዘወትር እግዚአብሔርን በፊታችሁ አድርጉት አለ። 1 ሁለተኛ የምትሰሩትን ስራ ሁሉ በቅዱሳት መጻሕፍት መሰረት ስሩት አላቸው። 3ኛ የትም ቦታ ኑሩ፣ የት በቀላሉ ግን ያንን ቦታ አትልቀቁት አላቸው።
የበረሃ ጉያ ውስጥ የምትል መጽሐፍ አለች። እዛ መጽሐፍ ላይ ታሪኩ አለ፣ ፈልጎ ማንበብ ይቻላል። እነዚህ ሶስቱን ብታደርጉ አላቸው፣ እነዚህን ሶስቱን ብታደርጉ መልካም ይሆንላችኋል። ምን ማለት ነው? አምላካችሁ በእናንተ ምን ይሆናል ማለት ነው? ይደሰታል። ሶስት ነገር ሊነግራቸው፣ ሶስት ነገር። አንደኛ ማንም ሁኑ ማን ሁል ጊዜ እግዚአብሔርን በፊታችሁ አድርጉት። እግዚአብሔርን አስቀድሙ ከሁሉም ነገር በፊት ማለት ነው። ምን ማለት እንደሆነ አላብራራው። አንተ ታውቃለህ፣ ይሄ እግዚአብሔር ስራ ነው፣ ስለ ሁሉም ነገር እግዚአብሔር ይመስገን ምንለው ማለት ነው። ሁለተኛው ምንም ስራ ስሩ፣ ምን የምትሰሩትን ስራ ግን ቅዱሳት መጻሕፍት በሚያዙት መሰረት ስሩ ታላችሁ። ሶስተኛ የትም ቦታ ኑሩ፣ ያ ማተር አያደርግም። ያን ቦታ ግን በቀላሉ አትልቀቁት፣ ቦታውን ተጠቀሙበት አላቸው። እነዚህ ሶስት ነገሮች ሰዎች የሚለኩበትና ራሳቸው ሰዎች ሌላውን የሚለኩባቸው ናቸው፣ ሚዛኖች ናቸው እነዚህ ሶስቶች። በዓለም ውስጥም የምንሰማቸው ነገሮች በሙሉ በእነዚህ በሶስቱ ውስጥ የሚያልፉ ናቸው። ማንነት፣ ስራ እና ቦታ ማለት ነው። ይሄ ማንነት ሀብታምነት፣ ድህነት፣ ባለጠግነት፣ አዋቂነት፣ ምሁርነት፣ መሀይምነት ምናምንነት የምንለው ማለት ነው። ማንነት ሰውን በማንነቱ የሚለኩ ሰዎች አሉ። በማንነቱ አንዳንድ ጊዜ ይሄ ስምህን ቀይረው ትንሽ የታይትል ይኖረው የሚሉ ሰዎች አሉ እና በታይትል ሲጠራ ደስ የሚለው ሰው ማለት ነው። ገና እንደውም ሳይደርስ እጩ እየተባለ ሁሉም መጠራት ይፈልጋል አይደል? በጣም ይሄ ማንነት ላይ የሚያተኩሩ ሰዎች አሉ። ቀላል እንዳይመስል ገሌ እኮ ነው የሚል። ሁለተኛው ስራ ነው፣ ሙያ የፕሮፌሽን የምንለው ማለት ነው። መተዳደሪያም ስለሆነ በተለይ ውጭ ያሉ ኢትዮጵያውያን ምንድነው የምትሰራው አይባልም ይላሉ አይደለም። በስልክ ደውለው አሁን ምንድነው የምትሰራው አይጠየቅም ውጭ ይላል ሰው ማለት ነው። ምክንያቱም ከነገረን እዚህ ሀገር እኛ ለስራ ያለን አመለካከት በጣም የሞተ ነው። ሳህን እያጠብኩ ነው ቢላችሁ ያን ሁሉ ብር እየላከ መኪና ገዝቶ ቤት ውስጥ ማለት ነው። በጣም አመለካከታችን እንደሱ ነው። ደግሞ በእንግሊዘኛ ሲነገርና ውጭ ሲሆን ነው የሚሰራው አይደል? እዚህ ዘበኛ ነው እዛ ሴኩሪቲ ነው አይደል? ደስ የሚለን እንደሱ ሰውን በሙያው የምንለካ ሰዎች አለን። አናጺ፣ አንጥረኛ፣ ቀጥቃጭ ምናምን ይያልባል። በሙያው ነው የሚለካው። አሁን ደግሞ ቄስ፣ ሰንበት ተማሪ ምናምን አይደለም። በቃ በጣም በሚያሳዝን መልኩ። ሶስተኛው ቦታ ነው፣ ሀገርንም ይጨምራል። ገሌኮ ምን የመሰለ ከእንትን ቦታ የበቀለ አገሩ ብታይ ምናምን። ሰውየው ምንም ይሁን ምን ሀገሩን በሀገሩ ይጠሩታል። አሁን አንዳንዴ ደግሞ በሰፈር አይደለም እንትን ሰፈር ነው የሚኖረው። እንትን ሰፈር ከሆነማ እንደዚህ። አሁን ሰፈሮቹን አልጠራቸውም። በጣም ዝቅ የምናረጋቸው ሰፈሮች አሉ፣ ከፍ የምናረጋቸው ሰፈሮች ደግሞ አሉ። ቀላል መሰለ እንዴ? እንትን ሰፈር እኮ ነው ቤት የገዛው። እዛ ሰፈር ያሉ ሰዎችማ ምን አይበት ሰውን በሰፈር በቦታ የሚለቁ ሰዎች አሉ። ይህ አባ እንጦንስ ፍልስፍናው በጣም የሚገርም ነው። ይሄ ዝንታለም የምንናገረው ነው። ለመነኮሳቱ ነው የሚነግራቸው። ይሄን ማንም ሁኑ፣ ኃጢአተኛ ሁን፣ ጻድቅ ሁን፣ ኤጲስቆጶሱን፣ ፓትርያርኩን እሱ አይደለም ብቻ እግዚአብሔርን ከፊት አድርገው። የትም ቦታ ኑር፣ ደረጃ ይኑረው አይኑረው፣ ምንም ስራ ሶስቱንም ነገር ነግሯቸዋል። እግዚአብሔር እኛን ባለን ማንነት ባለን ሙያና ዕውቀት ወይም በምንኖርበት ቦታና ሀገር አያውቀንም። ቤተክርስቲያን ስንመጣ ከዚህ ሰፈር የመጣችሁ በዚህ በኩል ግቡ አይልም። እንደሱ አይደለም። እኔ እዚህ ሰፈሬ ስለሆነ ሌላ ሰው መጥቶ ደግሞ እዚህ ስለሚያስቀድስ ምንም ማተር አያደርግም። እሱ በጭራሽ በእግዚአብሔር ዘንድ እሱ ምኑም አይደለም። የሆነኛ ትልቅ ፖዚሽን ላይ ያለን አንዱ ደግሞ የነቢጤ የሆነ ምንም በእግዚአብሔር ዘንድ ሁሉም። የሁላችሁ ጸሎቱን ስንመለከት ለምሳሌ አባታችሁ ላይ ሁሉም ነው የሚጸልየው፣ የበቃውም ያልበቃውም። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ኃጢአታችንን በደላችንን ይቅር በለን። በጣም የሚገርም እኮ ነው። በደላችንን ይቅር በለን እንጂ በደላቸውን ይቅር በላቸው ብሎ አይጸልይም። ቅዳሴ ላይም እግዚኦ ማራቸው ክርስቶስ የሚል ጸሎት የለም። እግዚኦ ምንድነው የምንለው? ማረነ ክርስቶስ። ይህን ጸሎት ፓትርያርኩም ሊመሩት ይችላሉ። ይህን ጸሎት ብፁዕነታቸው ሊመሩት ይችላሉ። ይህን ጸሎት የደብሩ አስተዳዳሪ ሊመሩት ይችላሉ። ይህን ጸሎት መምህር ገሌም ሊመሩት ይችላሉ። አንዳንዴም በቅብብሎሽ ምዕመናን ይሉታል። ማንም ይበለው ማን ግን ማረን ነው። ቤተክርስቲያን ቪቪአይፒ ምናምን የላትም። በእግዚአብሔር ዘንድ ሁሉም እኩል ነው። የቅድስናው ማዕረግ እንዳለ ሆኖ ከነ ቅዱስ ቂርቆስ ጋር እንቀላቀላለን ማለት አይደለም። ግን ያም ቢሆን ለምሳሌ አሁን እነ ተክለ ሃይማኖት በቀደሱበት ቤተክርስቲያን የምናስቀድሰው እነ ተክለ ሃይማኖት የተሰጣቸውን ክህነት ነው የያዝነው።
እነ ተክለ ሃይማኖት ያቀብሉት የነበረውን ቅዱስ ሥጋና ክቡር ደም ነው የምንቀበለው የምናቀበለው። ምንም ልዩነት የለውም። አንድ ሰው ወደ ቤተክርስቲያን መጥቶ ልጅነት ሲሰጠው የባለስልጣን ልጅ ይሁን የዳህ ልጅ ይሁን ለሱ የተለየ ጥምቀት አይጠመቅም። አሐዱ አብ ቅዱስ አሐዱ ወልድ ቅዱስ ለሚስጥሩም ለምኑም እኩል ነው። እዛ ይነከራል፣ የሥላሴ ልጅነት ይቀበላል። በቃ እኩል ነው። ስንወጣ ነው እሱ ማተር አያደርግም በጭራሽ። የኛ የእውቀት መጠን፣ የኛ ፖዚሽን፣ የኛ ሞያ፣ የኛ ምናምን፣ የኛ ቆይታ በፍጹም በእግዚአብሔር ዘንድ ስንቀርብ በሱ አያቀንም እግዚአብሔር። አንዳንዴ እንጋጫለን አይደለም? መምህራኑን፣ ሰባኪያኑን፣ የቤተክርስቲያን ሰዎች የሆነ ሰው ይመጣና እነንትና እንደዚህ ሲሆኑ ለምን ዝም ትላላችሁ? ለእነንትና ጊዜ ታወራላችሁ ይላል። እና እኔን ቤተክርስቲያን በብሔሬ እንድትገልጠኝ ይፈልጋል አንዳንድ ሰው። የእንትን ሲጎዳ በዚህ አታቀንም ቤተክርስቲያን። በክርስትና ነው የምታቀን። ክርስቲያን ለምን እንዲህ ይሆናል ነው እንጂ የምትለው የዚህ ሰፈርና የዚህ ሀገር ሰው ለምን እንዲህ ይሆናል አትልም። ሰዎች ሊሉ ይችላሉ፣ ራሳቸው ናቸው የሚጠይቁበት፣ ዋጋ የሚከፍሉት እነሱ ናቸው። እንደ ቤተ ክርስቲያን ግን ሰው በመሆናችን ብቻ ነው። 3 በር አይደል ያላት? የሴት የወንድና የካህን። በሶስቱም በር 3ቱ ጾታዎች ገብተው ግን አንድ ማዕድ ነው የሚካፈሉት። እሱን ነው የነገራቸው አባ እንጦንስ። ቦታ ቤተ መንግስት ውስጥ ጽድቅ ሊኖር ይችላል፣ ቤተ ክህነት ውስጥ ደግሞ ኃጢአት አለ። ወርቅ ከአፈር ውስጥ ነው የሚገኘው። በወርቅነቱ ላይ ግን ምንም አፈሩ የሚጨምረው ነገር የለም። ክብሩን በተመለከተ ማለት ነው። ይሁዳ ክርስቶስ አጠገብ ነበር አይደል? ጲላጦስ ደግሞ ቤተ መንግስት ነበር። ግን ማን ነው የሸጠው? ማን ነው በሰማዕትነት ያለፈው? በጣም የሚገርመው ቦታ ማተር ቢያደርግ ኖሮ ማለት ነው አጠገቡ ነበር፣ ትንፋሹን ይሰማው ነበር ይሁዳ የክርስቶስን። በጣም የሚደንቅ እኮ ነው። ጠረኑን በእጁ ነክቶታል፣ እግሩን አጥቦታል። ግን ይሁዳ ካደው። የሚያሳዝን ነው። አጠገብ ሆኖ እየነካው እየዳሰሰው እየተሳለመ ቅዱስ ሥጋውን ክቡር ደሙን እየተቀበለ ሰው አውሬ ሊሆን ይችላል። በርቀት ሆኖ ደግሞ ምንም እግዚአብሔር የሚመለክበት የማይመስል ቦታ ላይ ሆኖ ጲላጦስን አስቡት። ፈላጭ ነው፣ ቆራጭ ነው። ገና ራሱ ያግባባ የነበረው የገዛ ወገኖቹን ነው። አይሁድን አይደለም ሰብስቦ ምን ላርገው ጌታችሁን፣ ምን ላርገው በርባንን ልፍታላችሁ ወይስ ደግሞ ይሄኛውን ልፍታላችሁ እንዲፈሩ ብሎ ያን ሽፍታውን በጭራሽ የስዕል አስተማሪ መጀመሪያ ጲላጦስ ነው። ክርስቶስና በርባንን አቅሞላችሁ የትኛው ይሻላችኋል? መቼም ይሄንማ አይመርጡትም፣ ሽፍታ ነው ብሎ አስቦ ማለት ነው። እና በትህትና የቆመውን ክርስቶስ ስቀለው። ይሄ ከጲላጦስ ይጠበቅ ነበር። ከቤተ መንግስት እኮ ነው እየተነገራቸው ያሉ። አንዳንዴ ተገላቢጦሽ አይሆንም? ከቤተ መንግስት ሰዎች እስኪነግሩን ድረስ ማለት ነው። እኔ አሁን ሃይማኖተኛ አይደለሁም፣ ግን እያረጋችሁ ያላችሁት ሚለን ሰው የለም። እኔ ክርስቲያን አይደለሁም፣ ግን የምትሰራው ስራ ሚለን ሰው የለም። ቦታ ምንም ማተር አያደርግም። እሱን ነው የነገራቸው። ሰዎች በሁኔታዎች ይለወጣሉ፣ ሁኔታዎች ይቀይሩናል። ሁኔታዎች እንዳይቀይሯችሁ፣ ስራችሁ፣ የምትኖርበት ቦታ እና ማንነታችሁ እንዳይቀይራችሁ ነው ያላችሁ። ሰው ሁኔታ እንደሚቀይረው በምን ይታወቃል? እኛም ራሱ ስንቀጣጠር እንለዋለን። ነገ ታስቀድሳለህ እንደ ሁኔታው አይደለም እንደው እንደ ሁኔታው። ፍልሰታ ጾም ስትገባ ዓርብ ዕለት ነው የገባችሁ አይደለም? ዓርብ ዕለት ነው። አንድ ሰው ዓርብ ጠዋት ከመስሪያ ቤት ደብዳቤ ቢደርሰው የዚህ ወር ግማሽ ደሞዝ ተቀጣል ቢባል የሚጾም ይመስላችኋል? እኔ በራሴ በጣም ከባድ ነው። ከዛ እየተበሳጨ ሲበላ ታገኘዋለህ። ኧረ ጾም ነው የራሱ ጉዳይ ነው ጾም ይለኛል እንዴ እኔ እዚህ እንትን ነው ምናምን። ኮንዲሽን ይባለው እሱ በቃ እንደ ሁኔታው እንዘምራለን፣ እንደ ሁኔታው እናስቀድሳለን፣ እንደ ሁኔታው እናመሰግናለን። እግዚአብሔር እንደ ሁኔታው እያባበለን ነው። እግዚአብሔር እያባበለን ነው። ታቦት ሲወጣ ሰው ጥሩ ልብስ ከለበሰና እንደ ነገሩ ከለበሰ ታውቁታላችሁ። እንደ ነገሩ ከለበሰ ድፍት ብሎ ተሳልሞ ቀና ይላል። ደግሞ ጸዳ ካለ ደግሞ ልብሱ በእጁ መሬቱን ይነካና ታቦቱ ወጥቷል። ሁኔታ ማለት እሱ ነው፣ ሌላ እኮ አይደለም። እንደ ሁኔታው እኮ ነው። እዚህ ወንበር ባይኖራውን መሬት ላይ ቁጭ ብለን እንማራለን። ሁኔታ ማለት እሱ ነው። በጊዜውም ያለ ጊዜውም ጧት ሰው ሲታጠብ ሁለት ነገሮች ይገርሙኛል። አንደኛ ሰው እየተመገበና ሁለተኛ ጠዋት ሲታጠብ ራሳችሁን ታዘባችሁ ታውቃላችሁ? ድንገት በጣም የቀዘቀዘ ውሃ እጁ ላይ ሲያርፍ ምንድን ነው የሚለው? በስመ አብ ወወልድ ወመንፈስ ቅዱስ ይላል አይደል? ሞቅ ያለ ከሆነስ ሰያለ ነው የሚታጠበው። ኮንዲሽን እሱ ነው። በቃ ኮንዲሽን እሱ ነው። ሁኔታ እሱ ነው። እየበላ ልክ ሲያገሳው ምን ይላል? ተመስገን አይደል? ካላገሳስ
እንደ ሁኔታው ነው የምናመሰግነው እግዚአብሔርን ወይስ ምስጋና ስለሚገባው ነው? ሁሌ ልክ ነው እንላለን። ትክክል በህይወታችን የሆነ ነገር ሲመጣ ለምን እናኮርፋለን? ለምን አልሰማኝም እንለዋለን? ለምን ትቶኛል ረስቶኛል ለምን እንለዋለን? እኔ እኮ በእኔ ህይወት ስለሚያጋጥመኝ ነው የምነግራችሁ። እንደዚህ አይደለም ቆሜ እንደምናገረው አይደለም። የሆነ ነገር ሾጥ ሲያደርገን በቃ ሁሉ ነገር ቢቀር ደስታችን ነው። በቃ ጠቅላላ ማለት ቅዳሴ፣ አገልግሎት ምናምን ሁሉ ማለት ነው። ደስ ያለን ጊዜ እንደው ምን ሰባቸው መዝሙሮች ራሱ የተለዩ ናቸው። በጣም ደስ ያለን ጊዜ እንትንን ክፈተው እንላለን። ትንሽ ከፋ ሲያደርገን እሷን ክፈታት ደግሞ እንላለን። ምናለቅስበት መዝሙር አለ፣ ደግሞ ምንዘልበት መዝሙር ደግሞ አለ ማለት። ግን መዝሙር ምንድነው ስንባል መዝሙር ምስጋና ነው። ውሸት ነው። በቃ ኮንዲሽን ማለት እሱ ሰው ሁኔታዎች ይቀይሩታል። አንድ ታሪክ ልንገራችሁ። በድሮ ጊዜ ነው ይባላል እና አንድ ትልቅ ባላባት ሰው በቅሎ የሚያቀርብላቸው አሽከር ነበራቸው እና ይሄ በቅሎ የሚያቀርብላቸው አሽከር ወደ ሆነ ቦታ መሄድ ሲፈልጉ እኚህ ሰው በቅሎውን አዘጋጅቶ ያቀርባል፣ ሸልሞ አሳምሮ። ከዛ ደግሞ ከሆነ ቦታ ላይ ተመልሰው ሲመጡ ደግሞ በቅሎውን የሚቀበላቸው እሱ ነው። እንዳሁኑ መኪና ፓርክ የሚያደርጉ ሰዎች ማለት ነው። ተቀብሎ በቅሎውን ሉጋሙን ምኑን ፈቶ ላቡን ጠርጎ የሚመግበውን መግቦ ውሃ ጠጥቶ ያሳርፈዋል ማለት ነው። በቃ እሱ በቅሎውን የሚንከባከበው። አንድ ቀን በቅሎን ጫንና አምጣ አሉት። የተለመደ ስራው ስለሆነ ጭኖ መጣ፣ አቀረበ። ዛሬ አሉት ያቺ በቅሎ አሳምረው እንትካለች በኋላ ዛሬ በዚህ በቅሎ የፈለክበት ቦታ ሄደ ማታ መልሳት፣ በቃ ሰጥቻለሁ፣ ሙሉ ቀን ያንተ ናት አሉት። አለ አዎ ያንተ ናት። በጌታው በቅሎ ላይ ሊቀመጥም መጀመሪያ የት የሚሄድ ይመስላችኋል? ተቀምጦ መቼም ሰፈሩ ነው አይደለም። አሁን ገና መኪና ስንይዝ ክላክስ እንደምናደርገው ማለት ሰው እዛው ሆኖ ሰላም ለማለት ክላክስ የሚያርክሰዋል። በቃ ይሄን ከማለት ውጪ ሌላ ምን አለ? አሁን መጥቶ ሰላም አይልኝ እኔ በቃ መኪና ይዟል ገሌ ብራው ምናምን ተብሎ አሳዩት። ይሄ ቀላል ሰው መስየዋለሁ ምናምን ብለን እናልፋለን። እሱም እንደዛ የሚያደርግ ይመስለኛል እኔ በጌታው በቅሎ ላይ። ከዛ የሆነ ቦታ ፈለገ፣ ከፍ ያለ ቦታ ወጣ፣ ሉጋሙኑን አስተካከለ፣ ርካቡን ረክቶ ኮርቻውን ረክቶ ተቀመጠ ማለት ነው። የገና ቁጭ ሲል ልስላሴው እሱ ተቀምጦበት አያውቅም፣ መደልደል ነው ጌታው ነው የሚቀመጥበት። ገና ቁጭ ሲል ድንገት ምንናገረው ነገር የለም፣ ደህና ሰንብች መሬት አለ። ንግግሩ ከባድ ነው ግን በቃ እንዴ ከዚህ በኋላማ ደህና ሰንብች ኢትዮጵያ አብራ እንደምንለው ማለት ደህና ሰንብች ቂርቆስ እንላለን አይደል? እና የሆነ ነገር ውስጥ ስንገባ እንረሳዋለን። ደህና ሰንብች መሬት አለ። ሉጋሙን አስተካከለ፣ በቅሎዋን አሁን ቀጥ አላት። እሷ ደግሞ ተቀይሮባታል። ይሄ የሚጎትታት ሰውዬው ነው ቁጭ ያለው። ያኛው ልምድም አለው ደግሞ ምን ማድረግ እንዳለ አላወቀችው። ትንሽ እየሄደችና ወደ ከላይ ስትመታው ወደፊት መጥቶ አልፏት ወደቀ ማለት ነው። ከዛ ተደፋ። ትንሽ ደቂቃ ቆየና ቀና ሲል መሬት ነው ያለው። ምን የሚል ይመስላችኋል? ደህና ሰንብች መሬት ብሎ ነበር። አሁን ጤና ይስጥልኝ መሬት አለ። ጤና ይስጥልኝ መሬት አለ። በሰከንድ ነው በቅጽበት ሁኔታ ነው የሚቀይረው ሰውየው ማለት ነው። ሁኔታዎች ይቀይሩናል። እሱን ነው አባ እንጦንስ ያላቸው፣ ማንም ሁኑ ማን እግዚአብሔርን አስቀድሙት፣ ምንም ስሩ ምን ቅዱሳት መጻሕፍት በሚፈቅደው መሰረት ስሩት፣ የትም ቦታ ኑሩ የት ያንን ቦታ በቀላሉ አትልቀቁት። እኔ ብዙ ሰዓት ወስጄ አላደክማችሁም፣ ግን አሁን ካነሷቸው 3 ነገሮች ናቸው አይደለም? እግዚአብሔርን ለማስደሰት ምን እናድርግ? 3 ነገር። አንደኛ ማንነት ነው፣ ሁለተኛ ስራ ነው ሞያ፣ ሶስተኛው ደግሞ ቦታ ነው አይደለም? የምትኖሩበት ቦታ። መጽሐፈ ነገሥት ሁለተኛ መጽሐፈ ነገሥት ምዕራፍ 5 ላይ የንዕማን ታሪክ ነው። ንዕማን ወደ ነብዩ ኤልያስ ኤልሳ ሄዶ ከለምጹ የተፈወሰው ማለት ነው፣ የሶሪያ ጀነራል። ግን በጣም የሚገርማችሁ ለዚህ የሶሪያ ጀነራል ፈውስ ምክንያት የሆነችው ከኢየሩሳሌም ወደ ሶሪያ ተማርካ ሄደች አንዲት ትንሽ የ10 ምናምን ዓመት ብላቴና ነች። ተማርካ ሄዳ ግን ሰራተኛ ነች። ልክ አረብ ሀገር እንዳሉ እህቶቻችን ማለት ነው። በምርኮ ነው ሄደችው። እዛ የጀነራሉ ቤት ውስጥ የጀነራሉን ሚስት ነው የምታገለግለው። በአማርኛ ገረድ ነች ማለት ነው አይደለም? በቃ የቤት ሰራተኛ ነች። እና ይሄ ጀነራሉ ሁሌ ሲገባ ሲወጣ ሲጨነቅ ታየዋለች። መላ አካሉ በለምጽ የተመታ ነው። በለምጽ ደግሞ ያኔ የኃጢአት ምልክት ስለሆነ ሰው ምን ያህል ክብር ቢኖረው እንኳን በለምጹ ምክንያት ይሳቀቅ ነበር፣ ይፈራ ነበር።
ይሸማቀቅ ነበር። እንደውም ሶርያውያን ስለሆኑ ነው ሹመት ላይ የደረሰው እንጂ በእስራኤላውያን ልማድ የለም በጭራሽ ተገልሎ ነው የሚኖር። እና በዚህ ምክንያት እስራኤላውያንም ይንቁታል፣ ሌሎችም ይንቁታል። ግን በተሰለፈበት የጦር አውድ ሁሉ አሸንፎ ነው የሚመለሰው። የንጉሱ የቀኝ እጅ ነው። ይሄ ግን ሁሉ ያስጨንቀዋል። አንድ ቀን እቺ ትንሽዬ ብላቴና እንዲህ አለች፣ ከሶርያውያንም አደጋ ጣዮች ወጥተው ከእስራኤል ምድር ታናሽ ብላቴና ሴት ማርከው ነበር ይላል። የንዕማንን ሚስት ታገለግል ነበር እቺ ልጅ ማለት ነው። እመቤቷንም ጌታዬ በሰማርያ ካለው ከነብዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለች ይላል። ከለምጹ ይድናል፣ ወደ ሀገሬ ወደ እስራኤል ወደ ነብዩ ዘንድ ይሄድ አለች። ልብ አድርጉ። እቺ ሴት አሁን ሶስቱን እናምጣ። አንደኛው ማንነት ነው አይደለም፣ ሰራተኛ ነች እና ከሁሉም እሷ ታናሽ ነች፣ ተቀጣሪ ነች። ስለዚህ ማንነቷ ያሽከር መሆኗ ገረድ መሆኗ የእግዚአብሔርን ቃል ከመናገር አልከለከላትም። ሰዎቹን ከማናገር ማለት ነው። ያለችበት ቦታ ምርኮኛ ነች፣ በሰው ሀገር ነው ያለችው፣ ይሄ አልከለከላትም። ሁለተኛ ስራዋ ነው፣ ስራዋም ይሄን አልከለከላትም። ሶስተኛ ቦታዋ ነው፣ ያለችበት ደረጃ ይሄን አልከለከላትም። እዛ ተናገረች። ያው እንደምታውቁት ነብዩ ዘንድ ሄደ ንዕማን። የራሱ የሆነ ሂደቶች አሉት። መጀመሪያ እቡይ ስለነበር እንቢ ብሎ ነበረ። ካሽከሮቹ መካከል አንዱ ምን አገባ፣ ይሄ እኮ ያዘዘ ትልቅ ከባድ ነገር አይደለም፣ በውሃ ውስጥ 3 ጊዜ ብቅ ጥልቅ በል ያለ፣ ከዳንክ ክብሩ ያንተ ነው፣ ካልዳንክ ደግሞ ዋጋውን እንሰጠዋለን፣ ስለዚህ ግባ አሉት። ይኸው እግዚአብሔር ቸርነቱ ሳይመስለው ገብቶ፣ ይሄ የኛን አገልግሎት ይመስላል። እኛ አንዳንዴ በልምድ ዝም ብለን ገብተን ስለወጣን ብቻ እሱ ሴቭ እያደረገ ይከፍለናል እግዚአብሔር ማለት ነው። አስበንበት እኮ አይደለም፣ በልምድ ነው። ያውም እየተደባደብን እየጮሁን ምን እያልን እየሰራን ግን ያስቀምጥና እሱ ዋጋችንን እየከፈለን ይላል። እና ይሄም ጀነራል እቡይ ነው። እንዴት እኔ መጥቶ ሰውነቴን የሚቀባባ ቀባብቶ መድኃኒት ሰጥቶ ምን ያድነኛል ብዬ ሳስብ ውሃ ውስጥ ገባ ይለኛል እንዴ? ለውሃ እዛ ያሉት አባራና ፋርፋ ፏፏቴዎች የነገስታቱ መራጫ እዛ ያለ እዚህ መጥቶ ሲል ኧረ እባክህ ተው ተብሎ ነው የገባው። ግን ከለምጹ ዳን። ምክንያቷ ግን ያቺ ሴት ነች። አላብራራው። አባ እንጦንስ በተናገረው መሰረት ሳትሸማቀቅ የትም ቦታ ትኑር የት ምንም ትስራ ምንም ትሁን ምን ግን የእግዚአብሔርን ቃል ከመናገር ከመመስከር ግን አላጋዳትም። በጣም ምትድንቅ ሴት ነች። ምን አገባኝ እኔ። እንደውም ይሄ እኮ ቀጥሮ የሚያሰራት ሀገሩን የመዘበረ ጀነራል ተዋጊ ነው። እንኳን አይደለም በለምጽ ለምን በሳት አይነድም አላለች። ምን አገባኝ አላለች። በጣም ምትገርም ነች። በቃ ስራዋን ነው የምትሰራው እሷ ማለት ነው። ሁለተኛው ታሪክ ከዚህ ጋር አብሮ የሚሄድልን የመጽሐፈ ነገሥት ላይ ነው። እሱም ሁለተኛ መጽሐፈ ነገሥት የ50 አለቃው ታሪክ ነው። 3 50 አለቃዎች አሉ። የሶስተኛው 50 አለቃ ታሪክ አሁን ካነሳነው ነጥብ ጋር አብሮ ይሄዳል። ከሶርያውያን ሀገር አደጋ ጣዮች መጥተው ነበር ይላል ታሪኩ። ከቁጥር 1 ጀምሮ ነው የሚጀምረው። ከቁጥር 1 ይቅርታ፣ ሁለተኛ ነገሥት ምዕራፍ 1 ከቁጥር 1 ጀምሮ ነው የሚጀምረው። እኔ ግን ቁጥር 13 ላይ ያለውን ነው ማነበው። ታሪኩ በዛን ወቅት የነበረው ንጉስ ከእግዚአብሔር ጋር በተገዳደረ ጊዜ በቤተ መንግስቱ ውስጥ ሆኖ በሰገነቱ ላይ ሳለ ከዓይነ ርግቡ ወደቀ ይላል። አካዚያስ ይባላል ንጉስ እና ከዓይነ ርግቡ ወድቆ ታመመ እና ነብዩ ኤልያስ ነው በዛን ወቅት የነበረው እና ያልጋ ቁራኛ ሆነ። ያልጋ ቁራኛ ሆኖ እያለ የቤተ መንግስቱ ጉዳይ አሳሳውና ከወጣውበት አልጋ ወርዳለው ወይስ በዛው ሰናበታለሁ ጨነቀው እና አቃሮን ወደሚባል ሀገር ላከ። አቃሮን የዝንብ አምላክ ብለው የሚያመልኩት ጣዖት ያለበት ሀገር ነው እና ወደዛ ሀገር ጠንቋይ ማለት ነው እና ከወጣውበት አልጋ ወርዳለው ወይስ ሞታለሁ ይሄንን ጠይቁልኝ ብሎ 2 መልእክተኞችን ላከ። 2 መልእክተኞች እየሄዱ ጠንቋይ ሊጠይቁ ለንጉሱ ማለት ነው። እግዚአብሔር ደግሞ ኤልያስን ተነስ እነዛን መልእክተኞች ተገናኛቸው፣ ለንጉሱ ሂድና ከወጣበት አልጋ አትወርድም ትሞታለህ ብላችሁ ንገሩት። ባቋራጭ ነገረው። ሰው ሁሌ ወደ ጠንቋይ ቤት ከሄደ ከእግዚአብሔር ውጪ የሆነ ነገር አውቃለሁ ብሎ የሚጓዝባቸው ቦታዎች ካሉ ተቃራኒውን ነው የሚያገኘው። እሱን ነው የሚነግረን ማለት ነው። ይሄ ይሆነኛል አይሆነኝም ካለ አይሆነውም፣ በቃ ተቃራኒውን ነው የሚያገኘው። ስለዚህ ትሞታለህ ብለህ ንገራቸው። ተመልሰው መጡ። ሄዳችሁ አላቸው። አዎ እና ምን አለ ጠንቋዩ? የጠየቃችሁልኝ አረዛ አልደረስንም እና ምን ሆናችሁ? መንገድ ላይ አንድ ሰው መጥቶ ተገናኘን። ለንጉሱ ከወጣበት አልጋ አትወርድም ትሞታለህ ብላችሁ ንገሩት አለ። ምን አይነት ሰው ነው? ጸጉሩ እንደዚህ ነው፣ መታጠቂያው እንደዚህ ነው፣ ጠፈር አድርጓል ምናምን። በቃ ኤልያስ ነው ማለት ነው አለ። ያውቀዋል ደግሞ ማለት ነው።
ስለዚህ 50 አለቃ ብሎ ጠራና በአስቸኳይ 50 ሰዎችን ይዘ ሄደ። አንቀ ይዘውና አለው። ይሄኛው 50 አለቃ ሄደ። ባጭሩ ነው ታሪኩም ነግራችሁ እናንተ አንብቡት። ሄደ ቦታ ሲያዛቸው 50ዎቹን ሰዎች ከዛ ቀና ብሎ ቀርሜሎስ ነው ተራራው። የእግዚአብሔር ሰው ሆይ ውረድ ተብለሃል አለው። ንግግሩ ራሱ ተቃራኒ ነው። የእግዚአብሔር ሰው ሆይ ብሎ ውረድ ተብለሃል እንደገና ማለት ነው። የእግዚአብሔር ሰው ማን ነው ያወርደው? የእግዚአብሔር ሰው ከሆነ የእግዚአብሔር ሰው ሆይ ውረድ ተብለሃል። የንጉሱ ሹመኛ ቢሆን ውረድ ተብለሃል ጥሩ ነው። አንተ የንጉስ ሹመኛ ውረድ ተብለዋል። በቃ የእግዚአብሔር ሰው ነው። ብዙዎች ይታገራሉ ከእግዚአብሔር ሰው ጋር ማለት የእግዚአብሔር ሰው ሆይ ውረድ ተብለሃል አለው። እንደዚህ አየው። እቡይ ነው። እኔ እውነት የእግዚአብሔር ሰው ከሆንክ አንተ እንዳልከው እሳት ከሰማይ ትውረድና አንተንም 50ውንም ሰዎች ትብላ አለ። ወዲያው እሳት ከሰማይ ወረደች፣ እሱንም 50ውን ሰዎች በላቻቸው ይላል። ይሄ ዓለማዊ መጽሐፍ ላይ ተጽፎ ቢሆን ኖሮ ብዙ ሰው ይነጋገርበት ነበር። መጽሐፍ ቅዱስ ላይ ያለ ታሪክ ነው። በጣም የሚገርም ነው። ይሄ የቅዱሳንን ክብርም የሚገልጽ ነው። በነገራችን ከመቅጽበት ከዛ ለንጉሱ ወሬ ነገረው። የላካቸው 50 ሰዎችና 50 አለቃ አልቀዋል አሉት። እዛው አልጋ ላይ ነው ያለው። አልደነገጠም። ሌላ 50 አለቃ ጠራ ይላል። 50 አለቃ አለ። በአስቸኳይ 50 ሰው ልክ እንደዚህ ነው የሚለው ይዘ ሄደ። አንቀው ይዘው እንድትመጣ ይሄኛው ደግሞ ሄደ። ይሄ አሁን የሚያሳየን በዚህ ዓለም ላይ ያለውንም ስርዓት ነው። በደንብ እንድታዩ ትፈልጋለሁ። 50 ሰዎች ያለቁበት ሚሽን የሱ ባልደረባ የሞተበትን ይሄን ስራ እሱ ሰክሰስ ሆኖ ስኬታማ ሆኖ ቢመጣ ምን እንደሚሸለም እያሰበ ነው የሚሄደው። ሄደ ሲያይ ሞተዋል። እነዛ በተሻለ መልኩ ቦታ ካስያዘ በኋላ ልክ እንደዛው ሰው የእግዚአብሔር ሰው ሆይ አለሱ ውረድ ተብለሃል አሉ። ሌጋሲ ማስቀጠል የሚባል ነገር አለ። በደም ሽፍት አላደረገም። ቀጥታ በዛው ነው ሄዱ። ሰው አይማርም። የእግዚአብሔር ሰው ሆይ ውረድ ተብለሃል። ትንሽ እንኳን አያጠና። ምን ሆኖ ነው እነዚህ ያለቁት? በዚህ ሰዓት በምንድን ነው የሞቱት? እንዴት 50 ሰው በአንድ ጊዜ? የሱም ጓደኛ እዛ ሞቷል። እዛ ላይ ተራራ ላይ መድፍ የለ ታንክ የለ። ምንድነው እንዲህ ያደረጋቸው? ምንም። ቀጥታ ሄዶ ብቻ ውረድ ተብለሃል አሉ። ኤልያስ አየው። ይሄኛው ነው አንተ እንዳልከው አለው። ራስህ እኔ የእግዚአብሔር ሰው ከሆንኩ አንተ እንደተናገርክ የፊተኞቹን አለው። ይኸው ሲነግረው የፊተኞቹን 50 ሰዎችና ያንተን ጓደኛ እንደበላቸው አንተንም 50ውንም ትብላ አለው። ሰው አይደነግጥም። ዝም ብሎ ቆሟል። ወረደ እሳት 50ውን 102 ሰው አለቀ። እንደዚህ እኮ ነው በቃ መሪ ስናጣ እንደዚህ ነው የምንሆነው። በሰንበት ቤት መሪ ከጠፋ፣ በቤተክርስቲያን መሪ ከጠፋ፣ በአንድ ቤት መሪ ከጠፋ፣ በአንድ ሀገር መሪ ከጠፋ፣ በአንድ መስሪያ ቤት መሪ ከጠፋ እንደዚህ ስራም ይሞታል፣ ሰዎችም ይሞታሉ። እቡይ ከሆነ ሰው ማለት ነው። እና ነገሩት 102 ሰው ምን የሚል ይመስላችኋል? ያው ሶስተኛ 50 አለቃ ብዬ ስለነገርኳችሁ 50 አለቃ አለ። ሶስተኛ ማለት ምን አገባውስ ወታደሮቹ እስካሉ ድረስ በአስቸኳይ አለው። ይሄኛው 50 አለቃ ከአባ እንጦንስ ምክር ጋር አብሮ የሚሄድ ማንም ሁን ማንን አስቀድሞ ይላል አባ እንጦንስ 50 አለቃ ሁን 60 አለቃ ጀነራል ሁን ምናምን የታክሲ ሹፌር ሁን ዘበኛ ሁን ብቻ ሁሌ እግዚአብሔርን ከፊት አድርገው። የሚገርም ነው። ምንም ስራ ምንም ወታደር ሁን ሹፌር ሁን ሞያ እሱ አይደለም። ያን ስራ ግን እግዚአብሔር በሚፈቅደው መሰረት ስራው ማለት እኔ ይህንን የሆነ ቦታ አስተምሬ ሲጨርስ አንድ ልጅ መጣና አሁን ካስተማርከው ትምህርት ጋር እዚህ እንጦጦ ነው ኪዳነ ምሕረት ትላንትና የሚገጣጠም ነገር ሆነብኝ። ራይድ ነው መሰራው አለ እና አንድ ገና በ20ዎቹ ውስጥ ያለ ህፃን ልጅ ነው አሳፈርኩትና ኮንትራት ወደ ሆነ ቦታ ወሰደኛል እና ጭፈራ ቤት ነው እና የሆነ ሴት ቀጥሬ ያለው አለኝ እና የሆነ ጨርሼ እስከመጣ ድረስ ትጠብቀኛለህ አለ። ከዛ ደነገጥኩኝ። ልጁ አሁን ለሱባኤ እዛ እንጦጦ ነው ያለው እና ይሄን ልጅ አሁን በኔ ምክንያት እንደዚህ ቢሆን እግዚአብሔር አይጠይቀኝ ምናምን እያልኩኝ በቃ ውስጤ ተረበሸ። ስራ ነው ደግሞ ጥሩ ነው የሚከፍለኝ አለ። ግን እየፈራው እየተባው ነገርኩት። አንተ ልጅ ነህ እንዲህ አይነት ነገር ምን ያደርግልሃል? የዋህ አይደለም የታክሲ ሹፌሩ በጣም የዋህ ምናምን ብሎ ነገረው። ኮስተር አለና ምን አገባህ አንተ እኔ አድርሰኝ ያልኩ ቦታ አድርሰኝ ገንዘቤን እኮ ነው የሰጠዋል። ደግ አደረገ አልኩት። እኔ ሰውየው በቃ ትክክል ነው። ምክርና ጡጫ ለሰጪው ቀላል ነው ይባላል። ሰውየው ስጠኝ ሲል ነው የምትሰጠው እንጂ ዝም ብላ አትለድፍም። ስራ ነው አንተ መስራት ያለብህ። ግን ያው የአባ እንጦንስ ምክር ስራህን ግን እግዚአብሔር በሚፈቅደው መሰረት ስራው። አየህ ያንተን ተወጣው በቃ ያንተ ታሪኩ ረዘም ይላል። በቃ እንዲህ ተነጋገሩ። መጨረሻ ላይ በሆነ ምክንያት ተለያዩ። ብቻ ሰዎች እንደዚህ ናቸው። በቃ እግዚአብሔር በሚፈቅደው የራሳችንን የሆነ ነገር ማድረግ አለብን። ቢያንስ ማበረታታት የለብንም። ጥሩ እንዳልሆነ መግለጽ አለብን ማለት ነው። ይሄ 50 አለቃ መጣ። ሶስተኛው እነዛን ሰዎች አይቷል።
ያውቀዋል ኤልያስን። የእግዚአብሔር ሰው ወይ ውረድ አልተባለ አላለም። የእግዚአብሔር ሰው መሆኑን ካወቀ እንዴት ውረድ ይለዋል? ከእግዚአብሔር ጋር የሚነጋገር ከሆነ ምን እንደሚል ታውቃላችሁ? መጽሐፍ አንብቡት። ሁለተኛ ነገሥት ምዕራፍ 1 ቁጥር 13 ሄዳችሁ ስታነቡ ደግሞ ሶስተኛ የ50 አለቃ ከ50 ሰዎች ጋር ሰደደ ይላል። ማን ነው ሰዳጁ? ንጉሱ ማለት ነው። ሶስተኛ የ50 አለቃ ከ50 ሰዎች ጋር ሰደደ። ሶስተኛው የ50 አለቃ ቦታው ላይ ከደረሰ በኋላ ወጥቶ በኤልያስ ፊት በጉልበቱ ተንበረከከ ይላል። ይሄ የቤተ መንግስት ሚሽን ነው። መጀመሪያ ሄድና ተንበረከክ ብሎታል አላሉ። አዮ የቤተ መንግስቱ ሚሽን ኤልያስ የሚባለው ሰውዬ አንቀ ይዘና እሱን ይሰራል። ግን ከዛ እሱ ደግሞ እግዚአብሔር ማስቀደም አለበት። የቤተ መንግስቱ ይደርሳል። ተንበረከከና አሁን ደግሞ የቤተ መንግስቱን ይቀጥላል ማለት ነው። በፊቱ ከተንበረከከ በኋላ በጉልበቱ እንዲህ አለው፣ የእግዚአብሔር ሰው ሆይ አሉ። ሶስቱም ብለውታል። ይሄም ሶስተኛ 50 አለቃ የእግዚአብሔር ሰው ሆይ አለና እነዛ ውረድ ነው ያሉት። ይሄ ምን አለ? ነፍሴና የነዚህ የ50 ባሪያዎች ነፍስ በፊት የከበረች ትሁን። ለእግዚአብሔር ሰው እንደዚህ ነው ይባላል። ውረድ አይባልም። አዮ ቀበሌ ሾምከው ሰው እንኳን ውረድ አትልም እንኳን የእግዚአብሔር ሰው ማለት አይሆንም። የእግዚአብሔር ሰው ከሆነ ራሱ እግዚአብሔር ያውርደው እንጂ በፊት የኔና የነዚህ 50 ሰዎች ነፍስ የከበረች ትሁን። ከዛስ እነሆ እሳት ከሰማይ ወርዳ የፊተኞቹን ሁለቱን የ50 አለቆችና 50ውን ሰዎች በላች አለ። መረጃው አለው ማለት ነው። አውቃለሁ ይሄንን። አሁን ግን ነፍሴ በፊት የከበረች ትሁን ብሎ ለመነው ይላል። አየ ስራ መስራት በአማርኛ ስንተረጎመው ማለት ነው። እነሱ እንደሞቱ አውቄያለሁ። እኔ አንተ ላይ እንዲህ መንጠራራት አልችልም። አንተ የእግዚአብሔር ሰው ነህ። ግን እንጀራዬ ደግሞ ንጉሱ ይዘውና ብሎኛል። ስለዚህ ምን ይመስልሃል አለው። አይ በጨዋደት እኔ ልይዝ ነው የመጣሁት ብራሱ አሸኝ። ግን አንተ የእግዚአብሔር ሰው ነህ፣ ንጉሱ ግን አዞኛል። በጣም ቢደንቅ ነው። የሚገርም ነው። ስራውን ይሰራል። እግዚአብሔርን ከፊት አድርጎ ነው የሚሰራው። በጣም ቢደንቅ ሰው ነው። እና ምን ይሻላል አለው። ኤልያስም ዝም አለ ይላል። አይገርማችሁ? እነዛን በሳት ሲያስበላ ነበር። ይሄን ምን ያርግ ደግሞ? ንጉሱ ደግሞ ሊሄድም አልፈለገም። ንጉሱ ጋር ጸጥ ሲል የእግዚአብሔር መልአክ ጣልቃ ገባ። ተገለጸና ኤልያስ ከዚህ ሰው ጋር ሂድለት አለው። ይኸው ንባቡ እንደዚህ ነው የሚለው። የእግዚአብሔር መልአክ ኤልያስን ከሱ ጋር ውረድ፣ አትፍራ አለው። ተነስቶ ከሱ ጋር ወደ ንጉሱ ወረደ። እጁን ሰጠው ማለት ነው። ስራውን ሰርቷል አልሰራም? እነዛ ለመስራት ሞከሩ። አየ ማንን ከፊት አላደረጉ። በቃ አይጠማም። ስራው ይጠማል፣ አይቃናም። ማንም ያንተ ፖዚሽን ምኑም አይደለም። ጊዜ ግን ማለት ስራውን ስትሰራ ከፊት ማስቀደም በጣም ይደንቅ ነው። ቦታው ምንም ይሁን በቀላሉ አለመልቀቅ ለአጽኖባት ነው የነገራቸው። ግን የኛ አሁን የሆነ ቦታ ላይ የሆነ ነገር አድርገን ነው መውጣት ያለብን። መቀያየር አይደለም፣ ዝም ብሎ መሽከርከር አይደለም። እስር ቤትም ይሁን እኛ እሱ ቦታው ማተር አያደርግም። እስር ቤት ሽንት መሽና በርሜል ያለበት አጠገብ ሊሆን ይችላል። ያን ጊዜ እኛነታችንን ማሳወቅ አለብን። እዛው ሰው ቀይሮ የሚወጡ ሰዎች አሉ። የትም ቦታ ይሁን የት በቃ ክርስትናችን ሁል ጊዜም አዲስ ነው። ቦታ ለምን ይቀይረናል? ቤተክርስቲያን ስንመጣ የሆነ ነገር ደግሞ የሆነ ቦታ ስንሄድ ደግሞ የሆነ ነገር። እንደ አንዳንድ ሰው ሁለቱም ጋር ይሰራል። ሁለቱም ጋር አስጨፋሪ ነው። ጠንቋይ ቤትም ያስጨፍራል፣ ታቦት ፊትም ያስጨፍራል። እንዴት ይሆናል? እነሱ አይሆንም። በቃ ቦታ ለምንድን ነው የሚቀያይረን? ሁሌ ሄደለት ይሄው ንጉሶ ያለ አየ ኤልያስን የሚባለውን አምጥቼዋለሁ አለና እሱ ስራው አይደለም ትቶት ሄደ። አሁን ከዚህ በኋላ ንጉሱና ኤልያስ ናቸው። ምን አገባውስ? እና መጣ አሉ። ከወጣበት አልጋ አትወርድም ትሞታለህ አሉ። ወዲያው ፍግም ብሎ ሞተ ይላል። ኤልያስም ስራውን ሰራ ሄደ። በቃ ማንም ሁኑ ማን እግዚአብሔርን ከፊት አድርጉት። በመዝሙር 118 ላይ ቁጥር 11 ላይ እግዚአብሔር በሚፈሩት በምህረቱም በሚታመኑት ይደሰታል። መጨረሻ ላይ ሲዘጋው በሚፈሩት በምህረቱ በሚታመኑት ይደሰታል። አይዮ መስዋዕት በሚያቀርቡት ብቻ አይደለም፣ እሱ ሁለተኛ ነው። ስለዚህ እግዚአብሔርን ለማስደሰት ሶስቱ ነገሮች እነዚህ ናቸው። የኛ ማንነት፣ የኛ ፕሮፌሽን፣ ያለንበት ቦታ ምንም ማተር ያደርግ ማንም እንሆን ማን ሁሌ እግዚአብሔርን ከፊት እናርገው። ምንም እንስራ ምን የእግዚአብሔር ፈቃዱን
ቅዱሳት መጻሕፍት በሚያዙት ስርዓተ ቤተክርስቲያን በሚያዘው መሰረት እንስራ። ዳኛ እንሁን፣ ጠበቃ እንሁን፣ ችግር የለም። ነጋዴም እንሁን። ነጋዴ አይጸድቅም ይላል አንድ ሰው። እንዴት ነው የማይጸድቀው? ምንም እንሁን፣ ግን ቅዱሳት መጻሕፍት በሚያዙት መሰረት ዳኛው በስነ ስርዓት ከፈረደ ለምን ስቅላት አይፈርድም? ህግ ከሆነ ማለት ነው። በቃ የሀገሪቷን ህግ የሚያስጠብቅ ከሆነ ይሄ ከተሽለኮለከ ነው ከባድ የሚሆነው። ነጋዴውም እንደዚሁ ጥቁሩን ነጭ ነጩን ጥቁር ካላለ ያደረውን ትኩስ ነው ብሎ ካልሸጠ እግዚአብሔር ንግድን አይጠላም። ብቻ ቅዱሳት መጻሕፍት በሚያዘው መሰረት ስሩት። የትም ቦታ ኑሩ፣ የትም ቦታ ያንን ቦታ በቀላሉ አትልቀቁት። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን።